ብዙዎቻችሁ እንግሊዘኛ ለብዙ ዓመታት ተምራችኋል። እንግሊዘኛ ብዙ ጊዜ ለመማር ሞክራችኋል። ለማለማመድ በጣም ብዙ ሞክራችኋል። but still you're struggling, right? like እስካሁን ለማውራት በጣም እየተቸገራችሁ ነው። what is the reason? ምክንያቱ ምንድን ነው? እና ከኔ የህይወት ተሞክሮ ደግሞ ተነስቼ እኔ እንዴት እንግሊዘኛ እንደቻልኩ ይነግራችኋለሁ ማለት ነው። እንግሊዘኛ እኔ ማውራት ከቻልኩኝ፣ እንግሊዘኛ እኔ ማውራት ማስተማር ከቻልኩኝ እናንተ እንግሊዘኛ ማውራት ትችላላችሁ። በምን አይነት መንገድ አልፌ እኔ እንግሊዘኛ እንዴት መናገር እንደቻልኩ እና ከዛም አልፌ ደግሞ እንግሊዘኛ እንዴት ማስተማር እንደቻልኩኝ በደንብ አድርጌ እነግራችኋለሁ። አብራችሁ ቆዩ ማለት ነው። እስከዛ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ ማለት ነው። Welcome everybody to the 12-day speaking practice challenge. እንኳን ወደ 12 ቀን እንግሊዘኛ የስፒኪንግ ቻሌንጅ በሰላም መጣችሁ። alright, so this is day 1 የመጀመሪያው ክላሳችን ይሆናል ማለት ነው። የመጀመሪያው ቪዲዮአችን ነው ይሄው። ነገር ግን በዛሬው ቪዲዮ ላይ የምንመለከተው ለነዚህ ለ12 ቀናት ጉዞዎች የሚሆን መሰረት ወይ ደግሞ ዋና ወሳኝ ቪዲዮ ነው ማለት ነው። ስለዚህ እስከ መጨረሻችሁ አብራችሁን ቆዩ። This is me, your teacher Henny. How you all doing? እንዴት ናችሁ? I'm sorry about my voice. ድምጼ ትንሽ ጉንፋን ስላመመኝ ነው። እንደምትረዱኝ ተስፋ አደርጋለሁ ማለት ነው። ብዙዎቻችሁ እንግሊዘኛ ላለመናገር ብዙ አይነት ሰበቦች ነው ለኔ የሚሰጡኝ። ብዙ አይነት ምክንያቶችን ታስቀምጣላችሁ። የመጣሁበት አካባቢ ነው። የመጣሁበት አካባቢ ላይ እንግሊዘኛ ኤክስፖዠር የለም፣ ብዙ የሚያወራ ሰው የለም። የተማርኩበት ትምህርት ቤት ነው፣ የመንግስት ትምህርት ቤት ነው የተማርኩት። አስተማሪዎች ጥሩ አይደለም፣ አስተማሪዎች ይጨቁኑኝ ነበር፣ አስተማሪዎች ትንሽ ስትሰራ ስለሚገርፉን በዛው ፍርሃቴ መጣ ምናምን እያላችሁ ብዙ አይነት ምክንያቶችን ትነግሩኛላችሁ ማለት ነው። so let me help you out ልርዳችሁ። ሰው እንግሊዘኛ ከየት ጀመርኩ የሚለው ነገር እንምጣ። መጀመሪያው ፍቅር ነበር። በጣም ለእንግሊዘኛ በደንብ እወድ ነበር። እንግሊዘኛ ገና 6ኛ ክፍል 7ኛ ክፍል እያለሁ ማለት ነው። ሰው በዛ ጊዜ የመማርበት ትምህርት ቤት ላይ አዲስ አበባ ውስጥ አልነበረም፣ ደብረ ብርሃን የተማርኩት። ግን በቃ ደህና የሚባል አይነት ትምህርት ቤት ነው። ግን ደህና ስላችሁ ላይክ አሁን እንደምንላችሁ ደህና የሚባል ትምህርት ቤት አይደለም፣ ግን ማች በረር ከሌሎች ከነበሩት። ነገር ግን እንግሊዘኛ ላይ እዛም ድክመት ነበረ ማለት ነው። ሶ አንድ የግራመር አስተማሪ ነበሩን፣ እየቀጠቀጡ ነው ያስተማሩ። ያ ምን ችግር አለው መሰላችሁ? ትንሽ ስህተት በሰራን ቁጥር ምን ይሆንና ኮንፊደንሳችን እየተገደለ ይመጣብናል ማለት ነው። ሶ ኤቭሪባዲ ሁላችንም እዛ ክላስ ውስጥ ያለን ሰዎች ሁሉ ደፍረን በነፃነት ማውራት የምንፈልግበት ጊዜ የለም። የግድ ተገደን እየተንቀጠቀጠን ነበር የምናወራው። ያ ደግሞ ኮንፊደንሳችን ይገለናል። ኮንፊደንስ ከሌለ ደግሞ እንግሊዝኛ ማውራት አይታሰብም ማለት ነው። እንደውም አንዴ ምን እንደተፈጠረ ልንገራችሁ። ጥያቄ እየዞሩ ነው፣ መደዳውን እየዞሩ ነው። እንደውም የሚጠይቁት አይ ሪመምበር እስካሁን ኤም የምትለው ናት። ኢምፓስብል ስንል መጀመሪያ ላይ የምናስገባት አም አለች አይደለ? ፕሪፊክስ የምትባል ናት እሷ። እሷን ትርጉም እየጠየቁ ነው፣ በዙሪያው እየዞሩ ማለት ነው። ሁሉም ተማሪ ጠይቀው መጨረሻ ላይ ቀረ ነው እኔና ጓደኛዬ ብቻ ቀርተናል። አቤኔዘር ይባላል እንደውም ጓደኛዬ። ጠይቀኝ ምን ማለት ነው ሲል ነገርኩት፣ አውቀው ስለነበረ። እሱን ሲጠይቁት መለሰ። ከዛ እኔ መቱኝ። ለምን ምናምን እላቸዋለሁ። ብጠይቅ አታውቀውም ነበራል። ያን ያህል ነበር የሚያስጨንቁ። ነገር ግን እኔ በጣም ፍላጎቱ ስላለኝ ከትምህርት ቤት በምመለስበት ጊዜ ፊልምን በደንብ አያለው። ፊልም ካየው በኋላ ግን ጀስት ፊልምን አይቼው አይደለም የምናየው። ትዝ ካላችሁ አክሽን ፊልም በምናይበት ጊዜ በፊት ልጆች እያለን እንደ አክተሩ ለመገለባመጥ ምናምን እንሞክራለን። ግን ያኔ የሚፈልገው ምን ነበረ? እንደ አክተሩ ለማውራት ነበር የምፈልገው። አክተሩ የሚባለው የሚያወራቸውን ነገሮች፣ አክተሩ የሚናገራቸውን ነገሮች ደግሜ ለማለት እሞክር ነበር ማለት። ያን አይዲያው የለኝም እንግሊዝኛ ለማሻሻል ምናምን ሳይሆን በቃ ግን ፍላጎት ስላለኝ የማውራት በጣም ፍላጎት ስላለኝ እሱ የሚላቸው ነገሮች በጣም እየደጋገምኩኝ ነበር ማለት ነው። በአሁኑ ዘመናዊ የእንግሊዝኛ መማሪያ ሜተድ ውስጥ ሻዶዊንግ ቴክኒክ የሚባለው ማለት ነው። ሻዶዊንግ ቴክኒክ በኋላ በደንብ እንመጣበታለን። እሱን አደረግ ነበረ። ፕላስ ደግሞ አንዳንዴ እንግሊዝኛ በምንማርበት ጊዜ ትዝ ካላችሁ መጽሐፉ ላይም ነበረ የእንግሊሽ ፎር ኢትዮጵያ የሚለው የመማሪያ መጽሐፋችን ላይ ዲያሎጎች ነበሩ አይደለ? ኤ ቢ ወይ ደግሞ አበበችና አበበ ምናምን እየተባለ እንደዚህ ምልልሶች የነበሩበት ፓርት ነበረ። በዛ ጊዜ ያንን ነገር ምን አደርጋለሁ? እቤት በሚሄድ ጮክ ብዬ ብቼን እለማመድ ነበር ማለት ነው። ብቼን ጮክ እያልኩኝ በደንብ እለማመድ ነበር፣ ጎረቤት ሁሉ እስከሚሰማ ድረስ። ልክ ተለማምጄ ስወጣ ፈረንጅ መጥቶ ነበር እንዴ ምናምን እያሉ ሙድ እስከሚያዝብኝ ድረስ ጮክ እያልኩ ብቼን ፕራክቲስ አደርጋለሁ ማለት ነው። ይሄ ማለት ከዚህ በፊት በነበሩ ቪዲዮዎች ላይ ፕራክቲስ አለውን ብቻችሁን ፕራክቲስ አርጉ እያልኩ የተናገርኳቸው ሜቶዶች ማለት ነው። እንደዛ በማድረግ ነው እንግሊዝኛ እየተሻሻለ የመጣው ማለት ነው። ነገር ግን ከሁሉም በላይ ቦታ የሚወስድ የትኛው ነው? የሙቪ ወይ ደግሞ የሻዶዊንግ ቴክኒኩ ነው። ፊልሞችን በደንብ ያለው በደንብ አብሬ ፊልም የሚያወሩትን ነገሮችን እለማመዳለሁ ማለት ነው። አብሬ ስለማመድ አክተሩ እንዳለው አድርጌ ነው ለማመድ የምሞክር። ያለ መሰላችሁ የሚረዳው ጀስት ቃሉን ብቻ ሳይሆን የማወራው ስሜቱንም አብሬ ይጋባብኛል ማለት ነው። ያ
ኢንቶኔሽኖችን ለማወቅ ይረዳቸዋል። ቶኔሽን ማለት የአንዳንድ ድምጾች ወጣ ገባ የሚል የሳውንድ ፍሎዎች አሉ። እነሱን ለመረዳት በጣም ጠቃሚ ስለሆነ በጣም ረድቶኛል ማለት ነው። ከዛ በኋላ ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ የተማርኩት ኮከበ ጽባ ነው፣ የመንግስት ትምህርት ቤት ነው። ምን አይነት የትምህርት አሰጣጦች እንዳሉ፣ ነገር ግን still they're good like የሚችሉትን ነገሮች እያደረጉ ነበር አስተማሪዎቹ ማለት ነው። I'm not here to blame them። ግን እንዳልኳችሁ የተሻለ ነገር ተመቻችቶልኝ አይደለም። እናንተ እንደምታስቡት የግል ትምህርት ቤት ተምሬ ምናምን አይደለም እንግሊዝኛ የቻልኩት ነው። እዛ ጋርም እየተማርኩኝ was good። 10ኛ ክፍል ፈተና ከጨረስን በኋላ ሰፋ ያለ ጊዜ ስለነበረኝ ወደ ቋንቋ ትምህርት ቤት መሄድ ነበረብኝ። ላይክ ጊዜ ለማሳለፍ ማለት ነው። ያው እንዳልኳችሁ ከቋንቋው ጋር ፍቅር ስላለኝ ላይክ ቁጭ ብዬ ከማሳልፈው ቋንቋ ሄጄ ልማር ብዬ I remember የ3 ወር 1300 ብር ከፍለን ተመዘገብን። H2 የሚባል የቋንቋ ትምህርት ቤት ነበረ። ሜቢ ላይክ ብሩን ትክክል ካላመጣው ግን እንደዛ አካባቢ ነው። ከፍለን ተመዘገብን። ክላሶቹን ጀመርኩኝ። የመጀመሪያ የገባሁበት ክላስ ላይ ከሌቭል እኩል አይደለም ተብዬ ተቀየርኩኝ። ከዛ በኋላ ደግሞ አነስ ያለች ክፍል ውስጥ VVIP ክላስ ተብለን ተመረጥና እዛች ላይ መማር ጀመርን ማለት ነው። አስተማሪዎቼ they were good አሪፍ የሚባሉ ናቸው ማለት ነው። እነሱ ነገሮችን ካሳለፈ በኋላ አንድ ቀን አስተማሪ ቀርቶ የህፃናቶች ክላስ ነበር። በጣም ህፃን የሚባሉ ማለት የ6 ዓመት የ7 ዓመት ምናምን የሚባሉ ልጆች የሚማሩበት ክላስ የሚሰጠው አስተማሪ ቀረ። እሱ በሚቀርበት ጊዜ ጀስት ብዬ ገብቼ ፍሪ ቶክ ምናምን ማውራት ተማሪዎች ምናምን ሲጀምር ዋናው ባለቤት አየኝና እንደዚህ የምትሞክር ከሆነ ለምን እዚኛው ብራንች ሄደ ወደ CMC ብራንች እዛ ሄደ ለምን ፍሪ ቶክ አሰጥም አለኝ። ዳውን አልኩ። በቃ ተስማሙ። ደስ አለኝ ፍላጎቱም ስለነበረኝ። እንደዛ እያደረኩ ራሴን እያሻሻልኩ መጣሁ። ከዛ ወደ ዩኒቨርሲቲ መሄድ ነበረብኝ። ዩኒቨርሲቲ ሄድኩኝ። እዛም ተምሬ መጣሁ። ከዛ እንደዚህ እያደረኩኝ መውሰድ ያለብኝ የተለያዩ ኮርሶች ነበሩ። በዛ መንገድ ውስጥ ነው ያለፍኩት ማለት ግን ዋናው መሰረት ቤዝ የጣልኩት በራሴና በራሴ ብቻ ነው። በራሴ ጥረት ማለት ነው። ፍላጎት ውስጥ ካላችሁ ድረስና የግድ ማውራት አለብኝ ብላችሁ ቁርጠኛ እስከሆናችሁ ድረስ በጣም ኢዚ ይሆናል ነገሮች ማለት ነው። ሙቪ ማየት፣ ሚውዚክ መስማት፣ ዜናዎችን ማዳመጥ፣ ሾዎችን ማየት። ሌላ ከሙቪ በተጨማሪ የረዳኝ የአሜሪካን ጋት ታለንት ነው። አሜሪካን ጋት ታለንት በሲሪየስ መንገድ ትዝ ይለኛል። እየሄድኩኝ በፍላሽ ላይ እያስጫንኩኝ ሙሉ ሲሪየሶችን ነበር የማያቸው ማለት ነው። ኤፒሶዶቹንም ሲሪየሶችን ሙሉ ነበር የማያቸው። ያኔ ምን አለ መሰል ላይክ አክቲንጎቹ ላይክ ታለንቶቹ ያዝናናቸዋል። ነገር ግን ዳኞቹ አስተያየት የሚሰጡባቸው መንገዶች የሚጠቀሟቸው እንግሊዝኛ ቃላቶች በጣም ስለሚመስጠኝ እነሱም በደንብ አድርጌ አዳምጣለሁ። ያ helps you well ማለት በደንብ ይረዳቸዋል እነዛ ነገሮችን ማዳመጣችሁ። ስለዚህ በቻላችሁት መጠን ዋናው ፖይንት እዚህ ጋር ምንድነው ኤክስፖዠራችሁን በደንብ መለጠጥ ይኖርባችኋል፣ በደንብ ማስፋት ይኖርባችኋል ማለት ነው እንግሊዝኛ ለማውራት ማለት ነው። ስለዚህ እኔ በዚህ መንገድ ነው የተማርኩት። ስለዚህ እናንተም መንግስት ትምህርት ቤት ነው የተማርኩት ብትሉ እኔም እዛው ነው የተማርኩኝ። ያለሁበት አካባቢ ነው ስለ እኔም ያለሁበት አካባቢ ለእንግሊዝኛ ኢንቫይሮንመንት የሚጋብዝ አልነበረም። አንደርስታንድ ረጅም ዓመት ተምሬ አልቻልኩም። that will be your problem። የተማራችሁበት መንገድ ነው የሚሆነው ማለት ነው። ስለዚህ በአጭር ጊዜ ውስጥ በትክክለኛው መንገድ ከተማራችሁ ራሳችሁን መለወጥ ትችላላችሁ ማለት ነው። የዚህ የ12 ቀናት የስፒኪንግ ቻሌንጅ የሚሆነው የምትማሩበትን መንገድ ቀይሮ እናንተ እንግሊዝኛ ባጭሩ መናገር መልመድ እንዲችሉ የሚያደርግ ጉዞ ነው የሚሆነው ማለት ነው። ስለዚህ ከዚህ በኋላ የተወሰኑች ቲፖች ልስጣችሁ ለዛሬ እንዴት አድርጋችሁ መማር አለባችሁ የሚለውን ነገር ማለት ነው። እናንተም እንግሊዝኛችሁን እንድታሻሽሉ አሁን ደግሞ 5 መንገዶችን ልንገራችሁ። ግን ከዚህ ቪዲዮዎች በኋላ የሚኖሩት ትምህርት ናቸው የሚሆኑት፣ የምንማርበት ይሆናል። ይሄ የመጨረሻ ምክሬ ነው የሚሆነው ማለት ነው። alright the first one is the power of movie or music። የፊልምና የሙዚቃ ፓወርን እንመልከት። ብዙዎቻችሁ ማንረዳው እንግሊዝኛ በአይን ሳይሆን በጆሮ ነው የሚለመደው። the more input ባረጋችሁ ቁጥር ብዙ ባስገባችሁ ቁጥር ውስጣችሁ ምን ይሆን ይመጣል ፋሚሊየር እየተለማመደ ይመጣል ማለት ነው። ለማውራት ቀላል ይሆንላችኋል ማለት ነው። ስለዚህ ፊልሞችን በደንብ በብዛት ማየት ይኖርባችኋል። not only movie actually musicም ሊሆን ይችላል፣ ዜናዎችም ሊሆን ይችላል፣ ዶክመንተሪዎች ሊሆን ይችላሉ፣ ሾዎች ሊሆን ይችላሉ። ግን doesn't matter ግን as long as ምን መሆን አለበት እንግሊዝኛ መሆን መቻል አለበት ማለት ነው። ብዙ ነገሮችን ማስገባት alright ግን አሁን ትንሽዬ መንገዱን መቀየር መቻል አለባችሁ እስከዛሬ ከምታዩበት መንገድ ማለት ነው። እስከዛሬ ሜቢ ለመዝናናት ብቻ ሊሆን ይችላል የምታዩት፣ ሜቢ ጊዜ ለማሳለፍ ብቻ ሊሆን ይችላል። አሁን ግን እንግሊዝኛው ለመረዳት እያላችሁ መመልከት ይኖርባችኋል ማለት ነው። ሰዎቹ በሚናገሩበት ጊዜ በቻላችሁ ቁጥር ለማለት መሞከር፣ ለመረዳት መሞከር፣ ቃላቶቹን ለመረዳት መሞከር። ፕላስ ደግሞ በጣም ወሳኙ እዚህኛው ፓርት ላይ
ፕሮናንሴሽናቸውን ለማየት መሞከር ኢንቶኔሽኖቹን ላይክ የሚወጡ የሚወርዱ ድምጾች አሉ የሚናገሩበት ስሜቱ ማለት ነው እሱን በደንብ ለመረዳት እየሞከራችሁ በየሰማችሁ ቁጥር እንግሊዝኛችሁ በደንብ እየተሻሻለ ይመጣል ማለት ነው ያ is very important ነገር ነው ማለት ነው እንደዛ ማድረጋችሁ ስለዚህ በጣም ፓወር አለው ሙቪ ሚውዚክ በሙቪ እና በሚውዚክ ብቻ ይለምዳል አንዳንድ አጋጥሟቸው ያውቁም አረብኛ የሚያወሩ ህጻናቶች ከማየታቸው የተነሳ ማንም ሳይነግራቸው አንደርስታንድ ሌሎች ህንድ ቋንቋ ህንደኛ የሚናገሩ ሰዎች አሉ ኢትዮጵያ ውስጥ የህንድ ፊልም በብዛት ከማየታቸው የተነሳ ስለዚህ it's easier እና ደግሞ very important የሚባል የእንግሊዝኛ መለማመጃ መንገድ ፊልም ነው ፕላስ ደግሞ ኢዚ የሚያደርገው መንገድ ምንድነው it's because real english ነው የሚጠቀሙት ሮቦቲክ የሆነ እንግሊሽ አይደለም ወይ ደግሞ መጽሐፍ ላይ የሚቀመጥ እንግሊዝኛ ብቻ አይደለም ፊልም ላይ የምታገኙት real life ላይ አሁን ወጣችሁ ውጪ መነጋገር የምትችሏቸው እንግሊዝኞች ስለምታገኙ that will be very important for ለእናንተ በጣም ጠቃሚ ይሆንላችኋል ማለት ነው alright so the second one ሁለተኛ shadowing technique የሚባል ነገር ነው ያለ shadowing technique ምን ማለት ነው shadowing technique ማለት shadow ያው ጥላ ማለት ነው አይደለም እናንተ ምን ታረጋላችሁ ያ ሰው የሚለውን ነገር ደጋግሞ ማለት ነው understood ለምሳሌ እኔ እየተናገርኩት ያለው ነገር ደግማችሁ ማለት ነው nothing else ሌላ ምንም ነገር የለውም so እኔ የምለውን ነገር እናንተ እየደጋገማችሁ ማለት ያ ምን ይመራራችሁ አመሰ መስል ሚሞሪ ይሆናል መስል ሚሞሪ ሆነ ማለት በቃ you don't even have to think ያን ነገር ለማለት በኋላ ለመጠቀም ስትፈልጉ just flow ይኖራችኋል ማለት ነው understood ፍሎዋችሁ አሪፍ ይሆናል ማለት ፍሉዌንስ ሆናችሁ ለማውራት ይረዳችኋል ማለት ነው መስላችሁን ስለምታዳብሩት ማለት ነው pronunciationአችሁን በጣም ይረዳችኋል pronunciation is all about እዚህ ጋር በሚገኙ መስሎች ላይ ነው እዚህ አካባቢ የሚገኙ ጡንቻዎች ናቸው pronunciationአችንን አሪፍ የሚያደርጉ ሰው እነሱ ዳበሩ ማለት ቀላል ይሆንልናል ለማውጣት ማለት ነው አንዳንዴ ለምን መሰላችኋል ፈረንጆች ምናምን መተው አማርኛ መናገር የማይችሏቸው አለ ምናምን የሚባሉ ነገሮችን እነሱ የሚከብዳቸው አለመደም መስላቸው አልዳበረም እነዛ ነገሮችን ለማለት ነው ስለዚህ እንግሊዝኛም እንደዛ ነው አንዳንድ pronunciationዎችን አክሰንቶች የሚያስቸግሩን መስላችን ስላልዳበረ ነው so shadowing technique is one of the best way pronunciationአችሁን ለማሻሻል ማለት ነው ይሄን ሜተድ መጠቀም ይኖርባችኋል the third part ደግሞ ሶስተኛው ፓርታችን የሚሆነው ደግሞ practice alone ነው practice alone ብቻችሁን practice ማድረግ ይሄ ምን በመባል ይታወቃል መሰላችሁ zero judgment zone ይባላል ምን ማለት ነው ማንንም ጀጅ የሚያረጋችሁ ሰው በዛ አካባቢ ላይ ስለሌለ ጀጅመንት ስለማትፈሩ ሰው ምን ይለኛል የሚል ነገር ስለማትፈሩ በነፃነት መለማመድ ትችላላችሁ ማለት ነው በነፃነት መለማመድ ትችላላችሁ ማለት ነው so በነፃነት መለማመድ ቻላችሁ ማለት ደግሞ ኮንፊደንሳችሁ አደገ ማለት ነው ስፒኪንግ እንግሊሽ ቀጥታ ሪሌትድ ያለው ከምን ጋር ነው ከኮንፊደንስ ጋር ነው ከራስ መተማመን ጋር ነው ስለዚህ ራስ መተማመናችሁ ባደገ ቁጥር ራሳችሁን የመግለጽ በዲፍረንስ ሰው ፊት ማውራት የሚሉ ነገሮች ሁሉ እየተሻሻሉ ስለሚመጣ ብቻችሁን ፕራክቲስ ማድረግ በደንብ አለባችሁ ማለት ነው part 4 አራተኛ ላይ ደግሞ የምናየው ነገር think in english በእንግሊዝኛ አስቡ alright so በእንግሊዝኛ ማሰብ መቻል ይኖርባችኋል so በእንግሊዝኛ አስቡ ስላችሁ ዝም ብዬ አይደለም ከዚህ በፊት ሰርቼላችኋለሁ አንድ ሙሉ ቪዲዮ እንዴት በእንግሊዝኛ ማሰብ እንችላለን የሚል ማለት ነው so ይሄን ቪዲዮ ከጨረሳችሁ በኋላ ማየት ትችላላችሁ ወይ ደግሞ ላይ ካርድ ትመጣላችኋል እሷን ነክታችሁ ቪዲዮ ማግኘት ትችላላችሁ ማለት you got to think in english like if you don't the way you think you can't speak english alright like የምታስቡበት መንገድ ካልቀየራችሁ እንግሊዝኛ ማውራት አትችሉም አማርኛ ያሰባችሁ እንግሊዝኛ አታወሩ በተአምር ማለት ነው ስለዚህ you got to start thinking in english በእንግሊዝኛ ማውራት መጀመር አለባችሁ ማለት ነው ስለዚህ you got to follow this one number 5 አምስተኛ ላይ የምንመለከተው ደግሞ ቁርጠኛ ናችሁ ወይ ነው alright so የሆነ ነገር ለማግኘት ስትፈልጉ የግድ መስዋዕትነት ያስፈልጋችኋል የግድ መከፈል ያለበት ዋጋ ይኖራል ማለት so ያለ መክፈል ዝግጁ ናችሁ ወይ አሁን ለሚመጡት 12 ቀናቶች 12 ቪዲዮዎች ዝግጁ ናችሁ ወይ የሚለው ነገር በደንብ እርግጠኛ መሆን መቻል አለባችሁ ማለት ነው understood so ከዚህ በኋላ የሚመጡላችሁ 12 ቪዲዮዎችን በደንብ አድርጋችሁ በውስጣችሁ ይዛችሁ ተለማምዳችኋቸው like every other day ነው ምን ፖስትላችሁ every other day ማለት አንድ ቀን እያሳለፍን አንድ ቀን እያሳለፍን ነው ፖስት ቪዲዮ የምናደርግላችሁ ማለት ነው ስለዚህ ያን በምናደርግበት ጊዜ የመጀመሪያው ቀን አያችሁት አይደለ so አንድ ቀን አላችሁ ያንን ፕራክቲስ ማድረግ መቻል ይኖርባችኋል መጻፍ ያለባችሁ ነገር ጽፋችሁ ማንበብ ያለባችሁ ነገር አንብባችሁ ፕራክቲስ ማድረግ ያለባችሁ በቃላችሁ ካለ ያንን ፕራክቲስ አድርጋችሁ መዘጋጀት ይኖርባችኋል ማለት ነው ስለዚህ are you ready for that ለዛ ዝግጁ ናችሁ are you ready so if you are ready I want you to write that I'm ready ብላችሁ ኮሜንት ሴክሽን ላይ እንጽፉልኝ ይፈልጋል ready መሆናችሁን አሳዩ ማለት ነው ነገር ግን በጣም በእርግጠኝነት ሆኜ ምነግራችሁ እነዚህን የ12 ቀን
ቪዲዮዎች በደንብ ከተከታተላችኋቸው ራሳችሁ ላይ በጣም ትልቅ ለውጥ ማምጣት ትችላላችሁ። በጣም እርግጠኛ ሆኜ ነው ይሄንን ነገራችሁ። በጣም ትልቅ ለውጥ ማምጣት ትችላላችሁ። ፕላስ ደግሞ መንገድ ነው የሚከፈትላችሁ። አንዳንዴ ነገሮች ላይ ትንሽ ፍንጭ ካገኛችሁ በጣም ስፍት አድርጋችሁ መሄድ ትችላላችሁ አይደለ? ሶ እነዚህ ጭፍን ያለባችሁን ነገር ዝግት ያደረገባችሁ ነገር ነው መገፍላችሁ። ስለዚህ I'm 100% sure about this. If you are dedicated to it, dedicated ከሆናችሁ ቆራጥ ሆናችሁ ነገሮችን የምታደርጉ ከሆነ አርጉ የምላችሁ ነገር በደንብ እንግሊዝኛችሁ ይዘጋጃል ማለት ነው። If you are ready, write down I'm ready እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። Thank you for watching Brian English. Love you all. I'll see you next time. Bye bye.